ሜላት የሀና እግር ላይ ወድቃ ይቅርታ አድርጊልኝ አለቻት። ሀንዬ ደግሞ በፍጹም አለች። ምክንያቱም ልቤን ሰብረሸዋል። ልጅሽ እንኳን ባልሆን እንደዚህ ልትናገሪኝ አይገባም። አውቃለሁ መልካም ውለታዎችን ውለሽልኛል፣ አባቴንም አሳክመሽልኛል። ግን ደግሞ የተናገርሽኝ ንግግሮች በጣም አይምሮዬን ጎድተውታል። ከዚህ ጀምሮ አንቺ ጋር መቀጠል አልችልም አለቻት። ሀንዬ ይቅርታ አድርጊልኝ፣ ነገሮች ቢቆዩም አሁን ገብተውኛል። እንግዲህ እያንዳንዱን ነገር እርግብ ላይ እያየች ነው ያለችው። እርግብ እንግዲህ እንዳያቸዋት እየዘላበደች ነው ያለችው። ወይዘሮ ሜላትም እንግዲህ በጣም ግራ እየተጋባች ነው። እናቷም ቤቱን ጥላ ሄዳለች። ሰላምም መናሴም እናታቸውን አኩርፈዋታል። ምክንያቱም ሀና በጣም ነው የሚወዷት። መናሴም ቆሞ መሄድ የቻለው ከፈጣሪ በታች በሀና ነው። ሀና መናሴ በጣም ብዙ ዶክተሮች አክመውም አይተውታል። ምንም የተሻለውን ምንም ለውጥ አላገኘም ነበረ። ነገር ግን ሀና መታ ልጁን ስትንከባከበው ነው መናሴ ደህና የሆነው። የሰላምንም ህይወት ከፈጣሪ በታች ያተረፈችው እሷ ናት አይደለ? ያ ሁሉ እንግዲህ ሀና ይሄን ውለታ ውዬላችኋለሁ ባልልም፣ ነገር ግን እትዬ ከዚህ በኋላ ከእርሶ ጋር መቀጠል አልችልም፣ ይበቃኛል። እኔም ወደ ሀገሬ መመለስ እፈልጋለሁ። እባክሽን ከአይኔ ስር እንድትሄጂብኝ አልፈልግም፣ እዚሁ ሁኝልኝ ብላ እንግዲህ እግሯ ላይ ወድቃ እየለመነቻት ትገኛለች ወይዘሮ ሜላት። አባቷም እንግዲህ እስካሁን አልነቃም። እኔ ምን አይነት መርፌ እንደወጋው አላቅም፣ ሰውየው ሊገለውም ይሁን አላውቅም። የሀንዬ አባት እስካሁን አልነቁም ማለት ነው ከማደንዘዣው። ሀና በጣም ግራ ተጋብታለች። ወይዘሮ ሜላትም እንግዲህ ይቅርታ ካላልሽኝ በስተቀር ከእግርሽ ላይ አልነሳም ብላ እግሯ ላይ ድፍት ብላ እያለቀሰች ነው ማለት ነው። እርግብና ባዩሽ ደግሞ አናን ይቅርታ በመጠየቋ ሜላት እንዴት እንደዚህ ታደርጋለች ብለው ሁለቱም አፍጠው ተፋጠው እያዩ ነው ማለት ነው። ምክንያቱም እንዴት ለምን እንደዚህ ካደረገችማ ሀናን በቅርቡ የእሷ ልጅ እንደሆነች እኮ ትነቃብናለች፣ የሆነ ነገርማ ማድረግ አለብኝ ብላ እንግዲህ ባዩሽ ተንኮሏን እየጠነሰሰች ትገኛለች ማለት ነው። ሜላት እንግዲህ ነገሮቹ እያደር ገብቷታል። የሆነ ነገሯ ሀና የሆነ እውነት ሳትይዝ እንደዚህ በደረቁ የእሷ ልጅ ነኝ ብላ አትመጣም ያለ አንድ ምክንያት። አስከፍቻታለሁ፣ በእርግጥም በንግግሬ በጣም ብዙ ነገር ተናግሬያታለሁ፣ ሌላ ሰው ቢሆን እንደዚህ ዝም አይለኝም ብላ እንግዲህ ራሷን እየወቀሰች ትገኛለች ማለት ነው ወይዘሮ ሜላት። ተምቹም እንግዲህ ፎቶውን ለማስመለስ ወደዛ ወደዚህ ባዩሽን ፍለጋ እየተሯሯጠ ነው። ተምቹ ባዩሽን ካገኛት በቁሟ ነው የሚያርዳት ብዬ ነው የማስበው። ምክንያቱም በጣም ነው የተናደደው ተምቹ ማለት ነው በጣም። ምክንያቱም እሱ ይሄ ነገር ሀና ይጠቅማታል ይጎዳታል ብሎም አልነበረም። ነገር ግን አባቷ ገንዘብ ስለሚያስፈልጋቸው ብቻ አሲር ሲጨነቅ ስላየ ፎቶውን አምጣና ይሄንን ያክል ገንዘብ እንሰጣለን ስለተባለ ብቻ ነው ያንን ገንዘብ ምንም ሳይቀንስ የተሰጠውን ገንዘብ ለጓደኛው አሲር ሰጠው። ሂድና ፋዘርን እንዲታከሙበት አድርግ፣ ገንዘቡን ከየት ነው ያመጣኸው ብለን እንዳትጠይቀኝ ብሎት እንግዲህ ነገረው ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? አለው አልሐምዱሊላህ። እንግዲህ ሜላት ሀናን ይቅርታ ጠይቀቻት ማለት ነው። ሀና በጣም ግራ ተጋብታለች። እትዬ ምን እየሆኑ ነው አለች። ሀንዬ ይቅርታ አድርጊልኝ፣ ነገሮች በንዴትና በስሜት ሆኜ ብዙ ነገር ተናግሬሻለሁ፣ አስቀይሜሻለሁ። እኔ አንቺ ለእኔ ለልጆቼ ብዙ ነገር አድርገሽልኛል። እኔ ደግሞ በምላሹ መጥፎ ቃላት ነው። አይ እትዬ እርሶ ለእኔ ብዙ ነገር ሆነውልኛል። እርሶን መቼም አልተቀየምኩም፣ አልቀየምም። ለእኔ አባቴን አሳከሙልኝ። ያላሰብኩትን እኔ ብዙ አመት ብሰራው እንኳን የማላገኘውን ገንዘብ ነው ለአባቴ ሕክምና የከፈሉልኝ እና እርሶን መቼም አልቀየሙትም። የተሰማሁትን ነው የተናገሩት። ስለዚህ ይቅርታ አድርጌልታለሁ ብላ እንግዲህ ወይዘሮ ሜላትን ይቅርታ ተቀብላለች ሀንዬ። ነገር ግን ከዚህ በኋላ እዚህ ቤት መቆየት አልችልም፣ ይቅርታ አድርጉልኝ እትዬ፣ በእኔ ቦታ ሰራተኛ መቅጠር ይችላሉ። ሀንዬ መቅጠር እችላለሁ፣ ግን ደግሞ ልጆቼ ከአንቺ ውጭ ማንንም አይፈልጉም አለቻት። ይቅርታ እትዬ፣ እኔ እንዛ እንኳ መቀጠል አልችልም አለቻት። ምክንያቱም እርግብ ተብዬዋም እኔ ነኝ የቤቱ ባለቤት ብላ ሀና ላይ ስለምትመጻደቅባት ሀና እዛ ቤት መቀጠል የለባትም። ምክንያቱም በጣም ነው የምታሰቃያት። እቺ ልጃቸው መሆኑን አረጋግጣለች፣ አጭበርበራም ቢሆን ማለት ነው። ስለዚህ ሀና እዛ ቤት መቀጠል የለባትም። አባቷም እንግዲህ
እስካሁን ከማደንዘዣው አልነቁም። በጣም ከባድ ችግር ተፈጥሯል። እኔ ምን አይነት መርፌ እንደወጋቸው አላውቅም። ይሄ ፈዛዛ የሆነ ዶክተር እንግዲህ አገራችን ላይ ለዶክተሮቻችን እምነት እንዳይኖረን ያደረጉት እውነት ለመናገር ማለት ነው። ማለት ዲኤንኤን ሰው በሙስናና በገንዘብ ወይም ደግሞ በማስፈራራት እያስቀየሩ ይገኛሉ ማለት ነው። ያ መደረግ አልነበረበትም። አልሙሄም እውነቱ በቅርብ ይወጣል። ሀንዬ ጋር ሀቅ እውነት ነው ያለው። እቺ ደግሞ ለገንዘብና የሜላትን ሀብት ለመዝረፍ ስለገባች እራሷን በራሷ ታጋልጣለች በቅርቡ ማለት ነው። ይሄ ደግሞ ሩቅ አይደለም። ወይ ሰላም ወይ መናሴ ወይ ደግሞ ሜላት እራሷ ትሰማታለች በስልክ ስታወራ ማለት ነው። ወይዘሮ እቺ ማናት እርግቧ ማለት ነው። ደግሞ እርግብ አትበሉኝ አሴት በሉኝ ስትል እኮ ነው ግራ የምታጋባኝ። የምሬ ነው። ቀላል ትመጻደቃለች እንዴ? እንግዲህ የሜላትም እናት እኔ እዚህ ቤት እናንተ ጋር መቆየት አልችልም፣ ወደ ቤቴ ሄዳለሁ ብለው እንግዲህ ሻንጣቸውን ይዘው ሄዱ። ለምን እማዬ አስቀየምኩሽ እንዴ አለቻት። ኧረ አንቺ ምን ቦታሽ? ቤትሽ አይደል እንዴ እንደፈለገሽ ብትናገሪ? ሰው እኮ በቤቱ የፈለገውን ነገር ይናገራል አለቻት ማለት ነው። እንግዲህ በጣም ነው የተናደደችው ማለት ነው። ሰላም እና መናሴም እንግዲህ ከዚህ ቤትማ አንቺ ከወጣሽ እኛም እንወጣለን ከእናታችን ጋር አንኖርም ብለው በጣም ሀናን እያለቀሱ ለመኗት። ሀና ግን ይቅርታ አድርጉልኝ ሰላምዬ፣ አንቺም እህቴ ነሽ፣ መናሴም ወንድሜ ነው፣ ግን ደግሞ እዚህ ቤት መቀጠል አልችልም፣ ይቅርታ አድርጉልኝ አለች ማለት ነው። ምክንያቱም ታሰቃያታለች እርግብ ተብዬዋ እዛ ቤት ሀና ከቀጠለች ማለት ነው። የሆነ ነገር ታጠፋና ወይ እሷ ነች ያጠፋችሁ ብላ ትላለች። ስለዚህ ሀና እዛ ቤት መቀጠል የለባትም፣ ግዴታ አባቷ ጋር ሆና አባቷን ማስታመም ነው ያለባት። ምክንያቱም አባቷም እኔ ምን አይነት መርፌ እንደተወጉም ባላውቅም ይኸው እስካሁን ከማደንዘዣው እንኳ አልነቁም፣ እጃቸው ሁሉ አብጧል። እኔ ሰውየው ምን አስቦ እንደሆ አላውቅም፣ ያ ዶክተር እንደዚህ እንዳደረገው። አሲርም በጣም ግራ ተጋብቷል። እንግዲህ ተምቹም እንዴ ሽባዎች ደይሟል እንዴ እያለ እንተ እንደዚህ አትበል ይሰማል እኮ አልነቃ መስሎክ ነው እንዴ ይሰማል እኮ እያለው እንግዲህ ተምቹ በጣም ተናዷል። በጣም ባዩሽን እንግዲህ ጉሮሮውን አንቆ ፎቶውን ይቀበላታል በቅርብ ቀን ብዬ አስባለሁኝ። ባዩሽ ይሄ ሁሉ የእሷ ስራ ነው እንግዲህ ባዩሽን ታሳየኛለህ ብሎታል ልጁን ማለት ነው። ተምቹ በጣም ነው የደነገጠው፣ በጣም ነው የተናደደው። እንደዚህ የሀና ታሪክ እኔ እንደዛ መሆኑን ባቅ ኖሮና ይሄ ነገር ለእሷ ትርጉም እንዳለው ባቅ ኖሮ መቼ እንደዚህ ያደርጋለሁ፣ ፋዘሯ ባይታከሙ ይተዉት ነበረ ብላ እንግዲህ በጣም ነው የተናደደው ማለት ነው። በሱ ድንጋጤና በሱ ንዴት ደግሞ አሲር በጣም ግራ ተጋብቷል። እንዴ ምንድን ነው እሱ ይሄ ነገር ለምንድን ነው የሆነው ብሎ በጣም ግራ እየተጋባ ነው ማለት። አሁን ማነው አሲር ለአሲር ወይ ይነግረዋል ተምቹ፣ ወይም ደግሞ አሲር ራሱ ይጠራጠረዋል ያንን ገንዘብ እንዴት ሊያመጣው ቻለ የሚለው ነገር ማለት ነው። 50 ሺህ ብር ነው እንግዲህ ያንን ፎቶ ሰጥቶ 50 ሺህ ብር ተቀብሎ 10 ሳንቲም ሳያጎል ለአሲር የሰጠው ማለት ነው ለሀና አባት ሕክምና። እንግዲህ አሲር እኔ ያለሳቸው ማንም የለኝም፣ በሳቸው ነው እኮ ሰው የሆንኩት፣ ከስርቆት ከሱስ ከሁሉ ነገር እኮ ነፃ የወጣሁት በአባቷ ነው። ስለዚህ ደግሞ እሳቸውን ማጣት ለእኔ ይከብደኛል ብሎ አሲር እንግዲህ ከአባቷ ጋር እየተጨነቀ ይገኛል። ሀንዬም ደግሞ ከእሷ ዲኤንኤን ምርመራው ከተጭበረበረው ይልቅ የአባቷ ነገር በጣም እያስጨነቃት ነው። አሁን ስለ አባቴ እንጂ እኔ እነሱን ደስ ይበላቸው ብዬ እንጂ ምርመራውን ያደረግኩት እኔ የእነሱን ቤተሰብነት ምናምን ነገር ፈልጌ አይደለም። ነገር ግን እልህ ይዞኝ ነው ፎቶዬን እንዴት ልታገኘውና ልታጭበረበር እንደቻለች እና ምርመራው ይደረግ ብዬ ስለ እንትን አልኩኝ እንጂ እኔ ከምንም በላይ እናትም አባትም ቤተሰብም በቃ አክስትም አጎትም ሆኖ ያሳደገኝ አባት አለኝ። እኔ ሁሌም ከሱ መለየት አልፈልግም። እንኳንም ተቀየረ ዲኤንኤ ነው። ምክንያቱም እኔ እንኳን የእነሱ ልጅ ብሆን ኖሮ ከአባቴ ተለይቼ መኖር ስለማልችል ውጤቱ እንኳንም ተቀየረ አለች ማለት ነው። ሀንዬ እንደዛማ አትበይ፣ አባትሽንማ አትታያቸውም፣ ግን ደግሞ ቤተሰቦችሽን ማግኘት እኮ ላንቺ ጥሩ ነው። ተዋሲር አሁን ይህንን የማስብበት ጊዜ አይደለም። ስለዚህ እኔ አሁን አባቴ ብቻ እንዲድንልኝ ጸልይልኝ አሲር፣ ሌላ ነገር ምንም ነገር አልፈልግም አለች ማለት ነው ሀንዬ። እንግዲህ አባትሽም ፈጣሪ ያሽራቸው ያድንልሽ፣ ይድናሉም ደግሞ እንግዲህ ችን አጭበርባሪ ሌባም እንግዲህ በቅርቡ ቀን ያው መጋለጧ አይቀርም ብዬ አስባለሁ። ግን እኛ ሀገር ያለ ሕክምናና ብቻ እምነት እንዲቀንስ ነው ያደረጉት። ማለት
አንድ ዶክተር እኮ ኃላፊነት ወስዶ ነው ሙሉ ኃላፊነቱን ወስዶ የሰው ልጅ ለማከምና ህይወቱን ከፈጣሪ በታች ለማትረፍ የሚችለው አይደለ? ግን ደግሞ እንደዚህ በዚህ ደረጃ ዶክተሩ ገንዘብ ተቀብሎ ሳይሆን በህይወቱ ስላስፈራሩት ብቻ ነው ያንን ውጤት የቀየረው። ለማንኛውም እንግዲህ በቅርብ ቀን እውነቱ ይወጣል ብዬ አስባለሁ።